ሰላም ጤና ይስጥልን ተከታታዮቻችን ከሪያሊቲ ሚዲያ የዕለቱን መረጃዎች አጠናቅረን ይዘን ቀርበናል። እስከ መጨረሻው እንድትከታተሉ እንጋብዛችኋለን። እንደተለመደው ሰብስክራይብ፣ ላይክ፣ ሼር እንድታደርጉም በዚህ አጋጣሚ እንጠይቃችኋለን። ወደ ዜናዎቹ። በዩናይትድ ኪንግደም በጾታዊ ትንኮሳ የተፈረደበት ኢትዮጵያዊ ስደተኛ በዚህ ሳምንት ከአገር እንደሚባረር ተገለጸ። በጾታዊ ትንኮሳ እስር ተፈርዶበት በስህተት ከተለቀቀ በኋላ በድጋሚ በቁጥጥር ስር የዋለው ኢትዮጵያዊ ስደተኛ በዚህ ሳምንት ከሀገር እንደሚባረር የገለጹት የዩናይትድ ኪንግደም የፍትህ ሚኒስትር ዴቪድ ላሚ ናቸው። ሀዱሽ ቅባቱ ከእስር ቤት በስህተት ከተለቀቀ ከ48 ሰዓታት በኋላ በሰሜን ለንደን ፊንስበሪ የመናፈሻ ስፍራ እሁድ ዕለት በቁጥጥር ስር ውሏል። ሀዱሽ በኤፒንግ ስደተኞች በሚቆዩበት ሆቴል እየኖረ ሳለ የ14 ዓመት ታዳጊ ላይ እና አንዲት ሌላ ሴት ላይ ጾታዊ ትንኮሳ በመፈጸም የ12 ወራት እስር የተፈረደበት ባለፈው ወር ነበረ። በስህተት ከእስር ቤት ከመለቀቁ በፊት ከአገር ሊባረር በዝግጅት ላይ እንደነበር ተገልጿል። የፍትህ ሚኒስትሩ በማረሚያ ቤት የተፈጸመውን ስህተት ያጣራው ገለልተኛ ቡድን ሪፖርት ሰኞ ዕለት ለፓርላማው እንደሚያቀርቡ ተናግረዋል ሲል ቢቢሲ ዘግቧል። የ2027 የአሜሪካ ዲቪ ሎተሪ ምዝገባ ቀን ከተባለበትና ከዚህ ቀደምም ከሚታወቅበት ቀን ቢዘገይም ፕሮግራሙ እንዳልተሰረዘ ወይም እንዳልቀረ ለማወቅ ተችሏል። ምዝገባው የሚጀመረው በዚህ ቀን ነው የሚል መረጃ ባይኖርም በቅርቡ ይፋዊ ምዝገባ መጀመሩን ሀገሪቱ ታሳውቃለች ተብሎ ይጠበቃል። የአሜሪካ መንግስት በይፋ የሰጠው ማብራሪያና ማረጋገጫ ባይኖርም ምናልባትም የዘንድሮ የዲቪ ሎተሪ ማመልከቻ ጊዜ የዘገየው ይጀመራል ከተባለው $1 ምዝገባ ክፍያ ሲስተም አፕዴት ጋር የተያያዘ ሊሆን እንደሚችል ተነግሯል። የዲቪ አመልካቾች ለምዝገባው $1 እንዲከፍሉ የሚያደርገው አሰራር ዘንድሮ ለመጀመሪያ ጊዜ ይጀመራል። አሜሪካ በየዓመቱ ከመላው ዓለም 55,000 ሰዎችን በዲቪ ሎተሪ ወደ ሀገሯ ታስገባለች ሲል ቲክቫ ኢትዮጵያ ዘግቧል። የሁቲ አማጺ ለ5 ዓመታት በስር ያቆያት የመኒ ኢትዮጵያዊቷ ሞዴል ተለቀቀች። የየመን ሁቲ አማጺ ለ5 ዓመታት በስር ላይ ያቆያት የመኒ ኢትዮጵያዊት ሞዴል ኢንቲሳር አልሐማዲን መለቀቋን ጠበቃዋና የጸጥታ ምንጮች መናገራቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። ከኢትዮጵያዊት እናት ከየመናዊት አባት የተወለደችው የ23 ዓመቷ ኢንቲሳር አልሐማዲ በየካቲት 2013 ዓ.ም በሰንዓ ከተማ ለፎቶ ቀረጻ እየሄደች ሳለ ነበር በቁጥጥር ስር የዋለችው። ሞዴሏ በወቅቱ አደንዛዥ እጽ በመጠቀምና ከጋብቻ ውጪ የጾታ ግንኙነት በመፈጸም ወንጀል ክስ ቀርቦባት ለ5 ዓመታት ማረሚያ ቤት እንድትወርድ የተፈረደባት ሲሆን በጠበቃዋና በሰብአዊ መብት ተሟጋች ቡድኖች ክሶቹ ሐሰት መሆናቸውንና በሴቶች ነጻነት ላይ የተቃጣ ነው ሲሉ ተቃውመዋል። ጠበቃዋ ካሊድ አልከማል ኢንቲሳር አልሐማዲ ትናንት ምሽት ከእስር ተለቃ ቤቷ ገብታለች ሲል ለኤኤፍፒ ተናግሯል። አክሎም ኢንቲሳር በተለያዩ በሽታዎች ተሰቃይ የነበረ ሲሆን የደረሰባት ኢፍትሐዊነትም የነበረችበትን ሁኔታ አባብሶት ነበር ብሏል። የሰብአዊ መብት ተሟጋቾች ቡድኖች ኢንቲሳር በ2013 ዓ.ም ራሷን የማጥፋት ሙከራ አድርጋ እንደነበር በወቅቱ መግለጻቸውንም ጠበቃዋ አስታውሷል። የዓለም የገንዘብ ድርጅት IMF ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ዝርዝር በጥቅምት 2025 መረጃ መሰረት ይፋ ሲሆን ኢትዮጵያ በ$1.59 ቢሊዮን ዕዳ 7ኛ ደረጃን ይዛለች። ዝርዝሩ በ$6.89 ቢሊዮን በሚጠጋ ዕዳ በአንደኛ ደረጃ በምትገኘው ግብጽ የሚመራ ሲሆን ኮትዲቯር እና ኬንያ እያንዳንዳቸው በ$3 ቢሊዮን ገደማ ዕዳ በመያዝ በሁለተኛና ሶስተኛ ደረጃዎች ላይ ተቀምጠዋል። ከእነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ፣ ካሜሩን እና ዛምቢያ በቀሪዎቹ ከፍተኛ የዕዳ ተቀባይ ሀገራት ዝርዝር ውስጥ ይገኛሉ። የIMF ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ እድገታቸው ላይ ጥያቄ የሚያጭር ሲሆን በተመሳሳይ መልኩ ኢኮኖሚያዊ ችግራቸው እየተባባሰ መምጣቱ ተመላክቷል። በአንዳንድ የአፍሪካ ሀገራት የIMF ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩና የመንግስት ሴክተር በጀት እንዲቀንሱ አስገድደዋል። ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል። የዋጋ ግሽበት እየጨመረና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የIMF ዕዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝ ተጠቁሟል። በዚህም ምክንያት ብዙ የአፍሪካ ሀገራት በጤና፣ በትምህርትና በመሰረተ ልማት ላይ መዋለ ንዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ የሆነ ብሔራዊ ገቢን እንዲመድቡ እየተገደዱ መሆኑን ለመረዳት ተችሏል።
የቤኒሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና 7 የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ወስኗል። ጊዜያዊ ነው የተባለው ይህ አሰራር በዚህ ዓመት በቅድመ መደበኛ ወይም ኬጂ እና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየዓመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሄድ የክልሉ ትምህርት ቢሮ ገልጿል። የተለያዩ ብሔር ብሔረሰቦች መኖሪያ የሆነው የቤኒሻንጉል ጉሙዝ በክልሉ በሚነገሩ አፍ መፍቻ ቋንቋዎች ትምህርት መስጠት የጀመረው በ2001 ዓ.ም ነበር። የመማር ማስተማሪያ ቋንቋ ሆነው ከሚያገለግሉት አፍ መፍቻዎች መካከል ቤኒሻንጉልኛ፣ ጉሙዝኛ፣ ሽናሽኛ እና ማኦኛ ይገኙበታል። ኮሞኛ፣ ጓምኛ፣ ኦሮምኛ እና አማርኛም ትምህርት ይሰጥባቸው ከነበሩ የአፍ መፍቻ ቋንቋዎች መካከል ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና ሳይንስ ትምህርት አይነቶችን በእነዚህ ቋንቋዎች የሚማሩ ሲሆን 7ኛ ክፍል ላይ የመማር ማስተማሪያ ቋንቋው እንግሊዝኛ ይሆናል። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ፣ ልዩ ወረዳ፣ ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ትምህርት ዘመን አንስቶ ይህ አሰራር መቀየሩን አስታውቋል። የቢሮው ኃላፊ ዶክተር ተመስገን ዲሳሳ ውሳኔው መተላለፉን ለቢቢሲ አረጋግጠዋል። በቢሮው ኃላፊ የተጻፈው ደብዳቤ እንደሚያስረዳው ባለፉት 17 ዓመታት ተግባራዊ ሲሆን የቆየው አሰራር የተቀየረው የቤኒሻንጉል ጉሙዝ ክልል መንግስት ካቢኔ ባለፈው ወር መስከረም 10 2018 ዓ.ም ያሳለፈውን ውሳኔ ተከትሎ ነው። ከ2 ሳምንት በፊት በመስከረም 21 ለክልሉ ትምህርት ቢሮ የደረሰው የካቢኔው ውሳኔ የተመሰረተው በ2017 ዓ.ም በተደረገው ጥናት ላይ እንደሆነ ተጠቅሷል። ደብዳቤው የአፍ መፍቻ ቋንቋዎቹ በመማሪያ ማስተማሪያነት ጥቅም ላይ በሚውሉበት ጊዜ የሚፈለገው ውጤት መምጣት እንዳልቻለ ይገልጻል። ይህ የሆነውም ከሚያስፈልገው የመምህራን ቁጥርና ብቃት ከግብዓትና ከሌሎች ችግሮች ጋር በተያያዘ እንደሆነ ይገልጻል። ይህንን ሀሳብ የሚያጠናክሩት የትምህርት ቢሮ ኃላፊው ዶክተር ተመስገን መምህራን በቂ አይደሉም፣ እንደውም የሉም ማለት ይቻላል፣ ያሉትም ላይ የአቅም ማነስ አለ ሲሉ ለቢቢሲ ተናግረዋል። ህጻናት በራሳቸው ቋንቋ በሚማሩበት ጊዜ አካባቢውን በአግባቡ ይረዳሉ፣ የትምህርት ይዘቱንም ይረዳሉ ተብሎ እንደሚታሰብ የገለጹት ዶክተር ተመስገን ይህ ሊሆን የሚችለው ግን ሊያስተምር የሚችል በራሱ ብቁ የሆነ መምህር ሲኖር ነው ይላሉ። ቋንቋዎቹን እንደ አንድ የትምህርት አይነት ለመስጠት የሚሆን የመምህር እጥረት አለመኖሩን የሚናገሩት ኃላፊው ሂሳብና ሌሎች የሳይንስ ትምህርቶችን በአፍ መፍቻ ለማስተማር የተመረቀ መምህር ግን አለመገኘቱን ገልጸዋል። ያሉትም ቢሆን በሌላ ከተማሩ በኋላ 2 ወር ወይም 1 ወር ቋንቋ ትርጉምና ተያያዥ ስልጠና የወሰዱ ናቸው ብለዋል። ይህ ጉዳይ የተማሪዎች ውጤት ላይም ተጽዕኖ እያሳየ መምጣቱን አክለዋል። ዶክተር ተመስገን ይህንን ጉዳይ በደብዳቤያቸው ላይም ጠቅሰውታል። ቢሮው ይህንን ችግር ለመፍታት እና የተማሪዎችን የመማር ውጤት ለማሻሻል በ2017 ዓ.ም ያጠናውን ጥናት ለክልሉ ካቢኔ እንዳቀረበ ደብዳቤው ያስረዳል። ካቢኔውም የክልሉ አቅም እስኪጎለበትና ያሉ ችግሮች በሂደት እስኪፈቱ ድረስ በክልሉ የአንደኛ ደረጃ ትምህርት መማሪያ ማስተማሪያ ቋንቋ አማርኛ እንዲሆን ወስነዋል ተብሏል። የአፍ መፍቻ ቋንቋዎች ደግሞ እንደ አንድ የትምህርት አይነት ሆኖ ብቻ እንዲቀጥል ካቢኔው እንደወሰነ ደብዳቤው ላይ ሰፍሯል። የሽግግር ሂደት ዝርዝር የአፈጻጸም መመሪያ እየተዘጋጀ እንደሆነም ይጠቅሳል። ዶክተር ተመስገን እንደሚያስረዱት በዚህ ዓመት ይህ ውሳኔ መተግበር የሚጀምረው በቅድመ መደበኛ ኬጂ እና በአንደኛ ክፍል ተማሪዎች ላይ ነው። በሚቀጥሉ ዓመት ደግሞ 2ኛ ክፍል ተማሪዎች ይህንን አሰራር መተግበር እንደሚጀምሩና በቀጣዮቹ ዓመታት ሌሎችም የክፍል ደረጃዎች እንደሚቀላቀሉ አብራርተዋል። ቢሮው ይህንን አካሄድ የመረጠው ከአንደኛ ክፍል አንስቶ በአፍ መፍቻ ቋንቋ እየተማሩ ያሉ ተማሪዎች ላይ አዲስ አሰራር ላለመተግበር በማሰብ መሆኑንም ገልጸዋል። አማርኛን በክልሉ የትምህርት ቋንቋነት የመጠቀም አሰራር በሚቀጥለው የአፍ መፍቻ ቋንቋዎቹ ብቁ የሆኑ ፍላጎት ያላቸው ሰልጣኝና መምህራን እስከሚዘጋጁ ድረስ ነው። አዲሱ አሰራር በሚቀጥሉት 6 ዓመታት ሙሉ በሙሉ ከተተገበረ በኋላ ውጤቱን አይተን በዚህ በኩል ደግሞ መምህር አምርተን የምንጨርስ ከሆነ ከዛ ደግሞ እንቀይራለን ሲሉ የክልሉን መንግስት እቅድ አስረድተዋል። የካቲት 2015 ዓ.ም የጸደቀውን አዲሱ የትምህርትና ስልጠና ፖሊሲ የአፍ መፍቻ ቋንቋ ከቅድመ አንደኛ ደረጃ ጀምሮ እንደ የትምህርት አይነትነት እና እንደ ማስተማሪያ ቋንቋነት እንደሚሰጥ አስቀምጧል። የቤኒሻንጉል ጉሙዝ ክልል ህገ መንግስትም በክልሉ የሚገኙ ብሔር ብሔረሰቦች በራሳቸውና በፈለጉት ቋንቋ የመማር መብት አላቸው በማለት ደንግጓል። የትምህርት ቢሮ ኃላፊው ዶክተር ተመስገን አዲሱ የክልሉ መንግስት ውሳኔ ከህገ መንግስቱ ጋር አይቃረንም የሚል አቋም አላቸው። አዲሱ ውሳኔ በአፍ መፍቻ ቋንቋ መማርን የማስቀረት ስራ አይደለም የሚሉት ኃላፊው ቋንቋዎቹ እንደ አንድ የትምህርት አይነት የመሰጠታቸውን ጉዳይ አጽንኦት ሰጥተውበታል።
በሳይንስና በሂሳብ የሰለጠኑ መምህራን እስከሚገኙ ድረስ ባለው መምህር በዚህኛው የማስተማሪያ ቋንቋ ሚዲየም ኦፍ ኢንስትራክሽን የአካባቢው ህብረተሰብ በሚናገረው ቋንቋ እያስተማርን እንቆይ ነው የተባለው እንጂ ከህገ መንግስት የሚቃረን ነገር የለውም ሲሉም አቋማቸውን አብራርተዋል። በፓሪስ ሙዚየም የጌጣጌጥ ስርቆት የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። ከትናንት በስቲያ ምሽት ተይዘዋል ሲል የምርመራው ምንጭ የሆኑ 2 ሰዎች ለፈረንሳይ ሚዲያ ተናግረዋል። ይህም የቀድሞ ዘገባዎችን የሚያረጋግጥ ነው። አንዱ ተጠርጣሪ ከምሽቱ 5 ሰዓት አካባቢ በቻርልስ ደጎል አውሮፕላን ማረፊያ ዓለም አቀፍ በረራ ሊሳፈር ሲል በቁጥጥር ስር ውሏል። ሁለተኛው ደግሞ ከጥቂት ጊዜ በኋላ ፓሪስ አካባቢ መያዙ ተዘግቧል። በፓሪስ የሚገኘው ሉቭረ ሙዚየም የከበሩ ጌጣጌጦች ከተሰረቁ ከ2 ቀናት በኋላ ረቡዕ ለጎብኚዎች ዳግም ተከፍቷል። ስፑትኒክ እንደዘገበው ጥቅምት 9 ቀን ሌቦች ሉቭረ ሙዚየምን ሰብረው በመግባት ከ23ቱ የናፖሊዮንና እቴጌይቱ ስብስብ ውስጥ 9 ጌጣጌጦችን ሰርቀዋል። የተሰረቁት ዕቃዎችም ቀደም ሲል የፈረንሳይ ንግስቶችና እቴጌዎች የነበሩ አክሊሎች፣ የጆሮ ጌጦች፣ የአንገት ጌጦችና ሌሎች ጌጣጌጦች ይገኙበታል። አሊኮ ዳንጎቴ $30 ቢሊዮን ሀብት ላይ የደረሰ የመጀመሪያው አፍሪካዊ ሆኗል። በጥቅምት 2025 የዳንጎቴ ሀብት ካለፈው ዓመት በ$2.16 ቢሊዮን በመጨመር 30 ቢሊዮን መድረሱ ሲነገር እዚህ ቁጥር ላይ የደረሰ የመጀመሪያው አፍሪካዊም ነው። ዳንጎቴ የነዳጅ ማጣሪያውን በናይጄሪያ ከገነባ በኋላ በ2024 ሀብቱ $13 ቢሊዮን ወደ $27 ቢሊዮን ጨምሯል። ዳንጎቴ በአፍሪካም አሁንም በርካታ ዘርፎች እየሰራ ሲሆን በኢትዮጵያም በተለያዩ ኢንቨስትመንት ዘርፎች ላይ ተሰማርቶ እየሰራ መሆኑ ይታወቃል። ከዚህም አንዱ ዳንጎቴ ሲሚንቶ ፋብሪካ ነው። በቅርቡም ከጠቅላይ ሚኒስትር አብይ አህመድ ጋር በሶማሌ ክልል በነበረው የጋዝ ፕሮጀክት ምረቃ በዓል ላይ ተገኝቶ ነበረ። በዚህ ዘርፍ የመሰማራት ፍላጎት እንዳለው ይታወቃል። በማዳበሪያ ኢንዱስትሪ በተለይም ከዚሁ ከጋዝ ፕሮጀክቱ ጋር የተያያዘ እንደሆነ በተገለጸው የማዳበሪያ ፋብሪካ ግንባታ ላይ ተሳታፊ እንደሚሆን ይጠበቃል። ኦፕን ኤአይ ሙዚቃ የሚሰራ መተግበሪያ እያበለጸገ መሆኑ ተዘገበ። ቻት ጂፒቲ የተሰኘውን ሰው ሰራሽ አስተውሎት በማልማት የሚታወቀው ኦፕን ኤአይ አሁን ደግሞ በጽሁፍና በድምጽ ላይ ተመስርቶ ሙዚቃ የሚሰራ መተግበሪያ እየሰራ ነው ተብሏል። ተቋሙ ባለፉት ጊዜያት በድምጽ ሞዴል ላይ እየሰራ የቆየ ሲሆን አዲሱ መተግበሪያም እንደ ሱኖ ያሉ የሰው ሰራሽ አስተውሎት የሙዚቃ መስሪያ መተግበሪያዎችን ይፎካከራል ተብሎ ይጠበቃል። ኦፕን ኤአይ ይህን መተግበሪያ መቼ እንደሚለቀው ያልታወቀ ሲሆን በቻት ጂፒቲ ወይም በቪዲዮ መተግበሪያው ሶራ ጋር አንድ ላይ ያካትተዋል ወይስ ለብቻው ይለቀዋል የሚለውም አልተገለጸም። መረጃው ከዛ ኢንፎርሜሽን የተገኘ ነው።